ጊዜ የታተመ ነው። ይህ የታተመው ትንሣኤ ማተሚያ ድርጅት። ትንሣኤ ማተሚያ ድርጅት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፍቷን የምታሳትምበት ማሳተሚያ ድርጅት። ሁሌ ስታሳትሙ፣ ሁሌ መጽሐፍ ስታዩ፣ መጽሐፍ ስታስገልጡ፣ ስትገዙም ጭምር ሁሌ እያያችሁ የት ነው የታተመው፣ መቼ ነው የታተመው፣ ቤተክርስቲያኒቷ ታውቀዋለች ወይ የሚል መታወቅ አለበት። በነገራችን ላይ አንዱ በዚህ ባለፈው ሳምንት የተሰበሰቡት ዝክረ ኒቂያ የሊቃውንት ጉባኤ አንዱ ስብሰባ ይሄ ነበር። ማንኛውም አይነት ገድላ ድርሳናት በሊቃውንት ጉባኤ ታይተው በአንድ ማተሚያ ድርጅት በትንሣኤ ማተሚያ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ በዛ ብቻ እንዲታይ። ምክንያቱም የአታሚ የፊደላት የቃላት ስህተቶችን እንዳይኖሩ ስርዋጽ እንዳይገባበት ኃላፊነት ባለው አካል ቤተክርስቲያን ድርጅቱ መግለጫ አለ። ከዛ ደግሞ እዚህ ጋር የእመቤታችን በረከት አይለኝ ብሎ መግቢያውን የእመቤታችን ተአምረ ማርያም ምን ማለት እንደሆነ በአጠቃላይ እዚህ ጋር ቀርቦ እናገኛለን ማለት ነው። እኛ ዛሬ የምንመለከተው ተአምር 112 ላይ ያለው በእንተ ጥብርያዶስ ነጋዲ የሚል ነው። በእንተ ጥብርያዶስ ነጋዲ የሚል ነው። ስንት ነው? ገጽ 517 ላይ እንሄዳለን ማለት ነው። 517 ላይ እንሄዳለን። ከዛ ቃሉ ምን እንደሚል በእግዚአብሔር ቃል እንመለከታለን ማለት ነው። እሺ 517 የተአምረ ማርያም ክፍል ስለ አንድ ነጋዴ ታሪክ የሚናገር ነው። እንዲህ ብሎ ይጀምራል። 111ኛው ተአምር ነው ይሄ። ስለ ነጋዴው ጥብርያዶስ ይላል። ልመናዋ ክብሯ በእኛ ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ተአምር ይህ ነው። ቅፍጥ በሚባል ሀገር ስሙ ጥብርያዶስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችና በግመሎችም እጅግ የከበረ በየብስና በባህር የሚነግድ አንድ ነጋዴ ነበር። ይሄ ሰው ምንድን ነው? ነጋዴ። በጣም ብዙ የሚያሰራቸው ሰራተኞች አሉት። ስሙ ማን ነው የሚባለው? ጥብርያዶስ። የሚኖርበት ሀገር ቅፍጥ ነው የሚባለው። የወንድም የሴትም ባሪያ ያለው በብርና በወርቅ በላሞች በግመሎች እጅግ በጣም የከበረ በባህርም በየብስም የሚነግድ አንድ የከበረ ነጋዴ ነበር ያል። ከብሮ ብዙ ዘመን ከኖረ በኋላ በሱ ላይ ዘመን ተለወጠበትና ገንዘቡ ሁሉ አለቀ፣ አኗኗሩ ጎሰቆለ፣ ረዳቶቹ ተበተኑ፣ ባሮቹም በችጋርና በመከራ አለቁ ይላል። የእሱ ባሪያዎች። ምክንያቱም እዚህ ጋር በወንድና በሴት ባሪያ የከበረ ነበርና የሚያበላቸውን ሲያጣ እነሱ በችጋርና በመከራ አለቁ። ከሰረ ይሄ ሰው ማለት ነው። እንቀጥል። ለመሰላችሁ እንደዚህ የምናየው የአንድን ሐሳብ ጽንሰ ሐሳብ ታሪኩ ምን እንደሆነ ብንጠይቅ እንኳን ለማብራራት እንዲመቸን ገለጻ ለማድረግ እንዲመቸን ማለት ነው። ክብሩንም እንደተዋረደና ደስታውም እንደ ወደ ሐዘን ወደ ትካዝ እንደተመለሰ ባየ ጊዜ ልቦናው ታወከበትና መታገስ ተሳነው። ያለ ሰው ሲያጣ በጣም አሳዛኝ ነው። ታውቃላችሁ፣ ሀብታም ሲያጣ እጅግ በጣም ክፉ ነው። የታመመ ሲፈወስ ጥሩ ነው። ያጣ ሰው ሲያገኝ መልካም ነገር ነው። ያገኘ ሰው ሲያጣ ግን እጅግ በጣም ከባድ ነው። ተንደላቆ መኖሩን የለመደ ሰው የፈለገውን መርጦ የፈለገውን ወስዶ መጠጣት መብላት ያማረው ሰው በዚህ ሁኔታ ያደገ ሰው በአንድ ጀንበር ፀሐይ ስትጨልምበት እጅግ በጣም ከባድ የደረሰበት ያውቀዋል። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አስበ ይላል። ተመልከቱ። ብሰርቅ የሚገርፈኛል ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገርኩኝ እኖር ዘንድ እሄዳለሁ ብሎ አሰበ። ሀገር ሊቀይር ማለት ነው። እንቀጥል። ይህንንም ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው ይላል። ማን አገኘው? ሰይጣን።
አሁን ያለው ፈተና የሚጀምረው እዚህ ጋር። ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው ፊቱ ላይ እየወረደና እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው ይላል። መቼስ እስከዚህ ያለው ክፍል ምንም ከወንጌል ጋር የሚጣረስ ነገር የለው ማለት። ያገኘ ሰው ያጣል አያጣም? ያጣል። ሀብታም ሰው አይከስርም? ነጋዴ አይከስርም? አለቀ። ኢዮብ ባለጸጋ አልነበረም? አላጣም ያን ነገር። በቃ አንድ ሰው ሊከስር ሊያጣ ይችላል። ይሄ ምንም እስካሁን ድረስ እስካነበብነው ድረስ ምንም ጸረ ወንጌል የለው። ቀጥሎ ደግሞ እዚህ ጋር ሰይጣን ተገናኘው፣ መንገድ ላይ ያገኘው ማን? ዲያብሎስ። ይህንን በወንጌል ደግሞ ብናደርገው ባላጋራችሁ ዲያብሎስ የሚወጣውን ፈልጉ እንደሚያገሳ አንበሳ በዙሪያችሁ ይዞራልና። ምን ማለት ነው? እንከን ከተገኘ የሚገባበት ቀዳዳ ፈልጎ ዲያብሎስ ወዲያ ወዲህ ማለቱ አይቀርም፣ ይፈልጋል። ለዚህ በር ደግሞ የዚህ ሰው መቸገር አየውና ምን ሆን ካለው ሰይጣን ያዘነ የተቆረቆረ ለዛ ሰው መድህየት በጣም ልቡ የተነካ አስመስሎ ራሱን አቀረበ ዲያብሎስ። ያም ነጋዴ ያገኘኝን እነግርህ ዘንድ አንተ ማነህ አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃል አለው። ጥያቄ ነው። ይቻልሃል አለው። ጥያቄውን በደንብ ስሙ። እዚህ ጋር ወይ ቤሎ ውእቱ ነጋዴ ለእመ ሰይጣን አንተ ትክል ትትረዳአኒ። ጥያቄ ነው። እሺ በግዕዝ የጥያቄ ምልክት እንደዚህ የለም። ኩዌሽን ማርክ ምንለው የለም። ቃል አጋኖ ሚል የለም። ለዚህ ነው እዚህ ጋር አሁን ስታነቡት እንደሚለው ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ትቻልሃል አለው። ጥያቄ ነው። በግዕዙ ስታነቡት ነው የበለጠ ግልጽ የሚሆነው። ወይ ቤሎ ውእቱ ነጋዴ ለእመ ሰይጣን አንተ ትክል ትችላለህ ወይ ትትራዳአኒ ልትረዳኝ ትችላለህን አለው። ምን አለው? ከዛ ሰይጣንስ ይሰርቅም እንደሆነ ይለምንም እንደሆነ ወደ ሌላ ሀገር ይኖር ዘንድ እንዲሄድ ያገኘውን ሁሉ ነገረው። ሁሉ ነገር ነገረው። ከተመቸኝ እሰርቃለሁ፣ የማልችል ከሆነ እለምናለሁ፣ ብቻ ግን ሌላ ሀገር ሄጄ ወይ ስርቆት ወይ ልመና ውስጥ ልሰማራ ነው አለው። ለማን እንደዚህ የሚለው? ለሰይጣን። ሰይጣንም ነገሬንስ ብትቀበለኝ ባለ ዘመኑ ሁሉ እንደ ቀድሞ ፈጽሞ ባለጸጋ ትሆናለህና ክንድህን አውጥተህ በደረቴ ውስጥ ያለውን ውሰዳል። ባለጸጋ ነው የምትሆነው አለው። ምንም የምታጣው ነገር የለም አለ። ያም ነጋዴ ክንዱን አወጣና የለዘቡ 2 አዕናቆ ሰጠው። እንቁዎች ማለት ነው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ አለው። ደስ ብሎት እኮ ለሰይጣን እንደዚህ ያለው። ዛሬ ይሄ ህይወት የለም። ዛሬ ኢትዮጵያ ውስጥ ዘንዶ የሚገብሩ ሰዎች የሉ። ምንጩ የማይታወቅ ከዲያብሎስ የሆነ ሀብት ያግበሰበሱ ሰዎች የሉ። ከመቅጽበት የተቀየሩ ሰዎች የሉ። በእግዚአብሔር ኃይል የሚቀየሩ ሰዎች አሉ። እነሱን እያልን አይደለም። በረድኤተ እግዚአብሔር የሚቀየሩ ሰዎች አሉ። እነሱን እያልን አይደለም። ግን ዘንዶ እየቀለቡ ያሉ ሰዎች አሉ። ለሰይጣን የሚገብሩ ሰዎች አሉ። እንደው ይህንን ተአምረ ማርያም ለመንቀፍ እኮ ከመቸኮል ይሄ ህይወት ያለው ሰው የለም። ሀብታም ለመሆን ብሎ ከንግዱ ስለከሰረ በገቢዎችም በሉት በፖለቲካም በሉት በስራም በቢዝነስ አለማወቅ በሉት በውድድርም ተሸንፎ ሊሆን ይችላል፣ ወይ በስንፍናው ከገበያ ወጥቶ የከሰረ ሰው ጠንቋይ ቤት ሄዶ ዘንዶ እንትን እያለ እየቀለበ ጅብ እየጋለበ ገብስማ ዶሮ እያረደ ሀብታም የሆነ ሰው የለም። ዛሬም ይህን የሚያደርግ ሰው የለም። የልጆቹን ሰላም አናግቶ የትዳሩን ሰላም አናግቶ ቤቱ በውጥንቅጥ የሚኖር ቤት የለም። አንዳንዶቹ እንደውም በይፋ እኮ ዘንዶ ከቤታቸው የሚወጣ ሰዎች እኮ አሉ ኢትዮጵያ ውስጥ ዛሬ። አንድ ቤተ ክርስቲያን አንድ የጠንቋይ ቤት የሚሄድ ሰው ይሄ ሰውዬ ምናምን ብሎ ከመፍረድ ራስን ዞር ብሎ ማየት ነው። ዛሬም አለ በግልጽ የሚታወቁ ሰዎችም ጭምር አሉ ይሄን የሚያደርጉ። ምን ላድርግልህ አለው። ሰይጣን ምን የሚል ይመስላችኋል? ይህንን ብርና ይህንን ወርቅ ካገኘ በኋላ ይሄ ሰው አይ እግዚአብሔርን አምልክ በቃ ደህና ሁን ነው የሚለው።
እንደዛ ነው ኤክስፔክት የምናደርገው። እንቀጥም እንዳለው ሰይጣን ነጋዴውም ከደስታው ብዛት የተነሳ ምን ባደርግ ልትወዳለህ አለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤታችን እመቤትህ ማርያምንም ካዳል። እመቤታችን አይልም እመቤትህ ነው የሚለው። የሰይጣን ክፋቱ አይታቸው። ጌታችን አይልም ጌታ ነው የሚለው። ሰይጣንም ክርስቶስን ካደው። ክርስትናህንና ጥምቀትህን ሱራፌልና ኪሩቤልን አምላክን የወለደች እመቤትህ ማርያምንም ካዳለው። እሱ ምን ላድርግልህ ብለህ ሲለው ይህን ኦፈር አደረገው። እሱ ሰይጣን ብር አይፈልግማ፣ ሰይጣን ወርቅ አይፈልግማ። እግዚአብሔር እንድንክድ ነው የሚፈልገው። ዛሬም አለ እኮ በውጭ ሀገርም መጽሐፍ ቅዱስ የረገጡ ልጆቻቸው የሚገበሩበት ቦታ የለም። ሀብት ከተገኘ ምንም የሚያደርጉ ሰዎች አሉ። ገድላት ድርሳናት የነባራዊውን ዓለም ነጸብራቅ ነው የሚያሳዩት። ሐቁ ነው ይሄ። የከሰረ ሰው ጠንቋይ ቤትም ሄዶ ይሁን ምንም አምጥቶ ይሁን ሀብት የሚገኝበት መንገድ ሁሉ ይፈልጋል። ይሄ ሰው ለምኖ ወይ ሰርቆ ለመኖር ሲፈልግ ዲያብሎስ መንገድ ላይ ያለው ያቀረበለት ይሄ ምን አለ? የነገሩን ፍጻሜ በሰማ ጊዜ ይላል ልክ ይህን ሁሉ ካለው በኋላ የምድር ሁሉ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉንም እክድልሃለሁ እክዳችኋለሁ አለው። ይህንን ሲሰማ እመቤቴን አልክድልህም ሁሉም ግን እክዳላችኋለሁ። ይሄ ሰው እንደዚህ ማለት ትክክል ነው አይደለም? አይ ክርስቶስን መካዱ፣ ልብ በሉ እዚህ ጋር ክርስትናውን መካዱ፣ ጥምቀትን መካዱ፣ ኪሩቤልና ሱራፌልን ቅዱሳን መላእክትን መካዱ ትክክል ነው እያለ ነው ተአምረ ማርያም አላለም። የዚህ ሰውዬ ንግግር እኮ ነው አለው ነው። ይሄ እዚህ ጋር እኮ በግዙ ታነቡት እኮ ወሰው በሰምዐ ተፈጻሜተ ነገሩ ይላል። ነገሩ ሲሰማ ምን አለው? ወይ ቤሎ እንደዚህ አለ። ግለሰቡ ያለው ነው። ይሄ ሰውየው ለምን እንደዚህ ያለ እንዳለን እንደኛ እንዴ አንድ ሰው በስንፍናው እንዲህ ብሎ ቢናገር የዛ ስንፍናኛን ሚካኤል አንተን የፈጠርከኝ ብሎ አንድ ሰው ቢናገር እንደዚህ አለ ብለን ብንናገር ሚካኤል ለምን ፈጠርክ ካለኝ ብሎ ሰውየው ለምን ተናገር እንዳለን እንደኛ? አይ ቅዱስ ሚካኤል እኮ ሊቀ መልአክ ነው የፈጠረን ሳይሆን አገልጋይ የእግዚአብሔር አገልጋይ ቅዱስ መልአክ ነው። እኛም በቃል ኪዳኑ በአማላጆት የሚራዳ ነው እንጂ የፈጠረን ቅድስት ሥላሴ ነው ብሎ መስበክ የሰባኪ ነው። ግለሰብ ግን ካለ ያ ግለሰብ ያለውን እንዲህ ብሎሃል ግለሰብ ብሎ ማቅረብ ይቻላል። ግለሰብ ካለው ማለት። ስለዚህ አሁን እዚህ ጋር የሚናገረው ምንድነው? ነገሩን ፍጻሜ በሰማ ጊዜ ይላል የምድሩ ንግሥት ናትና እመቤቴ ማርያምን አልክድም እንጂ ሁሉን እክዳችኋለሁ አለ። እነዚህን ሁሉ መካድ ላይ ምንም ችግር የለብኝም፣ ነገር ግን እመቤቴን አልክድም አለ። ሰይጣንም ይላል ማርያምን ካልካድሃት አለው የምትሰራውን ሁሉ አይረባህም ብሎ ከሱ ተሰውሮት ሄደ። ማርያምን እንደሚጠላ ሰይጣን ማንም አይጠላም። በነገራችን ላይ በጣም 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 ዲያብሎስ በነገራችን ላይ እጅግ በጣም አጥብቆ የሚጠላት ድንግል ማርያምን ነው። እጅግ በጣም አጥብቆ የሚጠላት። ይህም በኋላ ጊዜ እንመለስበታለን እንጂ እመቤታችን ቅድስት ድንግል ማርያምን ያሳደደው ያ ዘንዶ በራእየ ዮሐንስ ምዕራፍ 12 ላይ የምናገኘው ያ ዘንዶ ምንድን ነው ያደረገው? እጅግ በጣም እመቤታችን ከመጣቱ የተነሳ ማለት እጅግ በጣም ክፉ ዲያብሎስ ነው። በነገራችን ለድንግል ማርያም ያለው ጥላቻ ይለያል። ለዛም ነው የትኛውም በቤተክርስቲያናችን ምንፍቅና ሲነሳ ነገረ ማርያምን ሳይነካ ምንፍቅና የሚነሳ የለም። ሁሉም መናፍቅ እንደዛ ናቸው። ለመጀመሪያ ጊዜ የተወገዘውን አርዮስ እንኳን ወልድ ፍጡር አለ። ሎቱ ስብሐት ለእሱ ክብር ምስጋና ይግባውና ክርስቶስን እኮ ፍጡር ማለት ድንግል ማርያም የወለድሽው ፍጡር ነው ማለት ነው። አይታችኋል? መንፈስ ቅዱስ ሕጹጽ ነው ፍጡር ነው ብሎ የተናገረው መቅዶኒዎስ ምን ማለት በሌላ አነጋገር በድንግል ማርያም ላይ አድሮ መንፈስ ቅዱስ የጸለላት ማን ነው የጠበቃት ከሶስቱ ግብራት የጠበቃት ያ መንፈስ ቅዱስ ሕጹጽ ነው እያለ ነው። አያችሁ ነገረ ሥላሴ ላይ የምናነሳው ማንኛውም ነገር ነገረ ማርያምን በደንብ አድርጎ ነው የሚነካው ማለት ነው። ይሄ በጣም መታወቅ አለበት። በነገራችን አንዳንድ ሰዎች ሚስጥረ ሥላሴ ላይ የሚነሱ ጥያቄዎች ነገረ ማርያምን የማይነኩ አድርገን አስባለን። አይደለም ግን ድንግል ማርያም ነገረ ክርስቶስን መንካት ማለት ነገረ ማርያምን መንካት ነው። ክርስቶስን በአንድም በሌላ መንገድ ሕጹጽ ነው ፍጡር ነው ብሎ መናገር ድንግል ማርያም የወለድሽው ፍጡር ነው እንደማለት ነው። አደገኛ ክህደት ነው። በነገራችን ላይ መንፈስ ቅዱስ የምናነሳው ልክ እንደዚሁ ማለት ነው። አንድ አካል አንድ ባህሪ ብለን የምናምነው ሁለት አካል ሁለት ባህሪ ማለት ድንግል ማርያም ከአንቺ ጋር በማኅፀንሽ የተዋሃደው ኢየሱስ ክርስቶስ አልተዋሃደም፣ አካሉም ከአካልሽ
ከስጋይ ስጋ ከነፍስ ሲነሳ አልነሳም እንደማለት ነው። የነሳበት እንደዛው በተዋህዶ ሳይሆን እንደዚሁ በምንታዊ ነው፣ ዱዋሊዝም ነው ብሎ መስበክ ነው። በጣም እጅግ አደገኛ ትምህርት ነው ነገራችን ላይ። ስለዚህ አንድ ትምህርት ላይ የምናነሳው ኑፋቄ ክህደት፣ ሚስጥረ ስላሴ ላይ የምናነሳው ክህደት ሌሎቹንም ጭምር አብሮ ይዞ ገደል የሚከት ነው። ስለዚህ ሚስጥረ ስላሴ ከሳተ አንድ ሰው ነገረ ማርያምን ይስታል። ነገረ ክርስቶስን ከሳተ ነገረ ማርያምን ጭምር ይስታል። አብሮ ተያይዞ ነው አብሮ ገደል የሚገባው እንጂ አንተ በቃ ጎበዝ ነው ገሌ ሚስጥረ ስላሴ ላይ በጣም የጠራ ትምህርት አለው፣ ነገረ ክርስቶስ ላይ በጣም የጠራ ትምህርት አለው የሚባል ነገር የለውም። ሚስጥረ ስላሴ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርት አይኖረንም። በነገራችን ላይ ነገረ ክርስቶስ ላይ የጠራ ትምህርት ከሌለን ነገረ ማርያም ላይ የጠራ ትምህርትም የለንም። የትኞቹም ትምህርቶች ቤተክርስቲያናችን መታየት ያለባቸው በትክክለኛው አስተምሮና በትክክለኛው መንገድ መታየት አለባቸው ማለት ነው። ለዛም ነው ሰይጣንም አለው ማርያምን ካልካድካት የምትሰራው ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ። አቃተው ማለት ነው። ምን ብሎ ሰው የተናገረ? ሁሉን እክድልሃለሁ ድንግል ማርያም ግን አልክድልህም አለው ይላል። ይሄ ሰው እንደዚህ ብሎ መናገሩ ትክክል ነው ብሎ ተአምረ ማርያም አልጻፈም። ችግር የለውም ማርያምን አትካዷት እንጂ ክርስቶስን ብትክዱ ችግር የለም፣ መላእክትን ብትክዱ ችግር የለም፣ ጻድቃን ሰማዕታት ብትክዱ ችግር የለም አይልም ተአምረ ማርያም። የዚህን ሰው ስንፍናውን ነው የምንረዳው። አንደኛ ሰይጣን ነኝ እያለው አንድ ሰው ምን ያናግረዋል? ስንፍናውን እንቆጠር ከተባለማ ሰይጣን ነኝ እያለው እኔ ሰይጣን ምን ልታደርግልን ትችላለህ አለው። እኔማ ከሰማኸኝማ ይሁን እንዲያደርግልሃለሁ አለው። ልክ ዛሬም እንደዚሁ ማለት ነው። ሲከስሩ ህይወት ምስቅልቅል ሲወጣባቸው እጅግ በጣም ባለሀብት ሰዎችና የከበሩ ሰዎች አይታችሁ ከሆነ በሪል ስቴት በከበረ ቤት የሚኖሩ ብዙዎቹን አይታችሁ ከሆነ በጣም በከበረ ላይፍ የሚኖሩ ሰዎች ሲያጡ እንደሚያደርጉት ጠንቋይ ቤት ነው የሚሄዱት፣ ይገብራሉ። ያን ሀብት ስጋዊ ፍትወት አስመስሎ ስጋዊ የሆነ ውበትንና ጥሩ ነገር አስመስሎ ያሳያቸዋል። ከዛ ይዟቸው የት ይገባል? ገደል ይገባል ማለት። ስለዚህ ሰይጣንን ካልካድከው ሰይጣን ምን አለው? ማርያምን ካልካድካት በቃ የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ትቶት ሄደ ይላል። ከዛ ሰይጣንም ከሱ ከተሰወረ በኋላ ይላል ከዛ ሰው ተሰወረ፣ ሰይጣን ተለየው ከሱ። ከዛ ምን ሆነ? ከዚህ በኋላ ሰይጣን ሲሰወረው በክንዱ ላይ ያለው ዕንቁ ባህሪ ያይ ዘንድ ያ ነጋዴ ክንዱን ባወጣ ጊዜ ተለውጦ አሸዋ ሆነ። በጣም የሚገርም ነው። ለካ ያ ያሳየው እንትን ፌክ ነው። በዘመናዊ ንግግር እንዲገባችሁ በቃ ህገ ወጥ የሆነ አርቲፊሻል የሆነ የሐሰት ብር ኖት እንደማለት ነው። በሞባይል ብንገልጸው ደግሞ ሃይ ኮፒ ነው ማለት አሳየ ማለት ነው። ሰይጣን ራሱን የብርሃን መልአክ ሲመስል ድረስ ይለውጥ የለ። ስለዚህ አሸዋን ድንጋይ ወርቅ አስመስሎ ማሳየት በጣም ቀላል ነው። እንኳን አሸዋን ወርቅ ማስመሰል ቀርቶ ራሱ የብርሃን መልአክ እስኪመስል ድረስ መለወጥ ይችላል ዲያብሎስ። ስለዚህ ይላል ፍጹም ሐዘን አዘነ አሸዋ ሲሆንበት፣ ሰዎቼን፣ ክብረቴን፣ ገንዘቤን ሁሉ ያጠፋሁት አልበቃኝ ብሎ አለ። ሃይማኖቴን ለውጬ ፈጣሪን ጌታዬን ክጆ ዋለሁና በትክክል ካለ ማንበብ ለመረጥ አለመፈለግ ኦርቶዶክስን ለማጥቃት ከመነሳት የተነሳ ብዙ ጊዜ አውዱን ይስቱታል። እንዴት ንግግሩ እንደሚያምር አይታችኋል። እዚህ ጋር ያጠፋሁት ነገር ሳያንሳል ሃይማኖቴን ለውጬ አለ፣ ፈጣሪዬን አለ፣ እዚህ ጋር ጌታዬን አለ ክጄዋለሁና ወዮት አለብኝ። ብክደው ችግር የለውም አላለም ይሄ ሰው። እዚህ ጋር ስንፍናው ነው፣ እዚህ ጋር ደግሞ ጥንካሬውን አየንሳው። ፈጣሪን ጌታዬን ክጄዋለሁና ወዮት አለብኝ እያለና እያለቀሰ እያዘነ መንገዱ ሄደ። ልክ ነዋ። ጌታን መካድ ያሳዝናል፣ ያስለቅሳል። ወዮታ ነው፣ ሲኦል ነው የሚያስገባው። ይሄ ሰው ክርስቲያን ነው ማለት ነው። አይ ግድ የለም ጌታን ክደ ማርያምን ከያዝ ገነት ትገባለህ ብሎ የሚል እሳቤ አልተማረ ማለት ነው። ይሄ ሰው ወንጌል የገባው ሰው ነው ማለት ነው። ይሄ ሰው ለምን ሃይማኖቴን ለውጬ ጌታዬን ፈጣሪን ክጄዋለሁ ነው ወዮት አለብኝ አለ እያለቀሰና እያዘነ።
ይሄ ተአምረ ማርያም ምን ጸረ ወንጌል? አይ ችግር የለውም ሰይጣን እንኳን ከኔ ራቅ፣ ማርያምን ስለያዝኩኝ ጌታን ብክር ችግር የለውም ነው የሚለው። እዚህ ጋር አዘነ፣ አለቀሰ፣ ጌታዬን ክጄዋለሁ አለ። አሉ እኮ ዛሬም እንደዚህ የሚያደርጉ የማርያምን ዝክር እንዳተው የሚል ጠንቋይ የለ፣ የሚካኤልን ዝክር እንዳተው የሚል ጠንቋይ የለ። ይሄ ግን ክርስቲያን ነው። ሃይማኖቴን ለውጬ ፈጣሪ ጌታዬን ክጄዋለሁ ነው ወዮት አለብኝ እያለ እና ምን እያለ እያለቀሰ፣ ልብ በሉ እያለቀሰና ምን እያለ እያዘነ መንገዱን ሄደ። እንቀጥል። ሲሄድም በመንገድ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ወደ እሷ ገባ ይላል። ወዴት ገባ? ወደ ቤተክርስቲያን። እንቀጥል። በውስጧም የክብርት ድንግል እመቤታችንን ስዕል አየና በዚያ ስዕል ፊት በፍጹም እንባ ባዘነ። ልቦናም ይቅርታ ገንዘብሽ የሚሆን እመቤቴ ሆይ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከማኅፀንሽ ከወጣ ከልጅሽ፣ ልብ በሉ፣ እንዳልካድኩሽ አንቺ ታውቂያለሽ ካላ ምን አላት? ከማኅፀንሽ ከወጣ ከልጅሽ ይኸው እዚህ ጋር ከልጅሽ ታማልጅኝ ዘንድ እለምንሻለሁ። ከማ ዘንድ? ከልጅሽ ዘንድ፣ ከማኅፀንሽ ከወጣ በፍጹም ልቦናዬ አንቺን ተስፋ አድርጌያለሁና እያለ መሪር ለቅሶን አለቀሰ። ይሄ ሰው ነገረ ክርስቶስ አያውቅም። ግልጽ የሆነ ነገር ማለት ፈጣሪዬን ጌታዬን ክጄዋለሁ ወዮታ አለብኝ ያለ እያለቀሰና እያዘነ መንገዱ ሄደ። ትክክል። ከዛ ምን አገኘ? መንገድ ላይ የፈረሰች ቤተክርስቲያን አገኘና በዚያች ያርፍ ዘንድ ውስጧ ገባ። ቤተክርስቲያን ገባ። መንገድ ሄዳ እያለ እያዘነ እያለቀሰ መንገድ ሄዳል። በመንገድ ላይ ቤተክርስቲያን አገኘ። የፈረሰች ቤተክርስቲያን ገባ። እመቤቴ ሆይ አላት፣ እኔ በይቅርታሽ አምናለሁ፣ እንዳልካድኩሽ አንቺ ታውቂያለሽ። ከዛስ ምን አድርጊኝ አላት? ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ። ምን ይበል ታዲያ? ይሄ ኦርቶዶክሳዊ ትምህርት አይደለ? ፈጣሪዬ ጌታዬ ክርስቶስን ክጃለሁ ብሎ አለቀሰ። እዚህ ጋር ሃይማኖቴን ለውጬ ፈጣሪዬን ጌታዬን ክጃለሁና ወዮታ አለብኝ ያለ እያለቀሰና እያዘነ መንገዱ ሄደ እኮ ነው የሚል። ስለዚህ ከልጇ ከወዳጇ እንድታማልደው ለመነ። የዚህ ሰው ጸረ ወንጌል ምኑ ነው? አይ በቃ አንቺ ይቅር ካልሽኝ ችግር የለውም ነው ያላት። አላለቀም እኮ እዚህ ጋር በይቅርታሽ አምናለሁ እንዳልካድኩሽ አንቺ ታውቂያለሽ ካለ በኋላ ከማኅፀንሽ ከወጣ ከልጅሽ ታማልጅኝ ዘንድ እለምንሻለሁ፣ በፍጹም ልቦናዬ አንቺ ተስፋ አድርጌያለሁና እያለ መሪር ልቅሶን አለቀሰ። ከልቅሶን ብዛት የተነሳ በተኛ ጊዜ ይቅር የምትል አምላክን የወለደች እመቤታችን ከልጇ ጋር ተገለጸችለት። የእግዚአብሔር ስሙ የተመሰገነ ይሁን። የሚገርም ነው። በቃ ይህን ሲል ማን ተገለጸችለት? እመቤታችን ቅድስት ድንግል ማርያም። ምን አለችው? እመቤታችን ተገለጸችለት። ከማጋ? ከልጇ ከወዳጇ ጋር ሆና ተገለጸችለት። ምን አለችው? ተገለጸችና ያለችውን እንግዲህ እንመልከቱ እዚህ ጋር ማለት ነው። እንግዲህ ልብ በሉ እዚህ ጋር ይሄ የተአምር መጽሐፍ የቤተክርስቲያናችን የተአምር መጽሐፍ ነው። እንደምታውቁት ከዚህ በፊትም እንዳልኩት ተአምራት መጽሐፍት የግድ ሁላችሁ እንደምታውቁት የግድ በመጽሐፍ ቅዱስ መደገፍ አይጠበቅባቸውም። ለምን? ተአምር ማለት ሲጀመር ከተፈጥሮ ሕግ ውጭ ነው። አንዴ። ሁለተኛ የትኛውም አይነት ተአምር ልብ በሉ የትኛውም አይነት ተአምር በመጽሐፍ ቅዱስ ላይ ተጽፎ ብናገኘም ሁሉም ተአምር ቃል በቃል መጽሐፍ ላይ ይጻፍ አንልም። ለምን? እግዚአብሔር አምላክ ከመጽሐፍ ቅዱስ ውጭ ባሉት ተአምር መሳሳት ጀምረን አንከለክለውማ። ይሄ ደግሞ ትክክል አይደለም። ይሄ ትክክል አይደለም። ምክንያቱም እንዲህ ብለን እግዚአብሔር ልንወስንለት አንችልም። በቃ ተአምር ማድረግ ያለብን መጽሐፉ ላይ በተዘገበው ነው። ከመጽሐፍ ቅዱስ ውጭ እግዚአብሔር አምላክ ተአምር ልታደርግ አትችልም ብለን እግዚአብሔር ላይ ገደብ አናስቀምጥ። ይህ ስህተት ነው፣ ትክክልም አይደለም። ከዛ እንቀጥል። ተገለጸችለት። ምን አለችው? ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። አስገድሃለሁ ነው ያለችው? አዝሃለሁ ነው ያለችው? መመሪያ ሰጥቻለሁ ነው ያለችው? ይሄ ነው የዛ ቤት ትልቁ ችግር ይሄ ነው። አሁን እንግዲህ ምኑን ያነበብነው? አሁን ከቆርጠን እንደነሳ አይደለም የጀመርነው፣ ከዚሁ ነው
ሙሉን ያነበብ ነው። አንድ ክፍል እነዚህ ለፈለግነው ዓላማ አልተጠቀምንበውም። እያንዳንዷን ክፍል አንድ በአንድ የዘለልነውን ቁጥርም የለም። ይሄው አሁን ያለነው ቁጥር 22 ላይ ነው። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ ነው ያላችኋል። ልጄ ሆይ አለችው። ማንን? ክርስቶስ። ምን ብሏታል ነበር? ያ ሰው ምን ለምኗታል? ከልጅሽ ከወዳጅሽ ታማልጅኝ ዘንድ ለምንሻል ብሏታል። እያማለደችው ነው። አሁን ምን አለችው? ጌታን በፊቱ ቆማ ልጄ ሆይ የዚህን ኃጥእም ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ። አዛሃለሁ አይደለም ያለችው። መመሪያ ሰጥቻለሁ አይደለም ያለችው። ምን አለው? እለምንሃለሁ። ልመና ነው። ይሄው በግዕዝ የምናነበው ካለ ወንዘ ይነብር እግዚእነ ዲበ መንበሩ ቆመት ቅድሜሁ ወትቤሎ እግዝእትነ እስእለከ ኦ ወልዴ ነው ያለችው። እስእለከ ነው ያለችው። እለምንሃለሁ ከመ ትስራይ ሎቱ ኃጢአቶ ለዝንቱ ብእሲ ኃጥእ ወምስኪን። ምን አለችው? የዚህን ኃጥእ ምስኪን ሰው አይ ኃጥእ መሆኑን ድንግል ማርያም አውቃለች። እግዚአብሔርን ክዷላ፣ ክርስቶስን ክዷላ፣ መላእክትን ክዷላ፣ ሃይማኖቱን ክዷላ፣ ጥምቀትን ክዷላ። ለምን እዚህ ጋር ብሎ ሲያስክደው ክርስቶስን ካደው። ክርስቶስንና ጥምቀትን ሱራፌልንም ኪሩቤልንም አምላክ የወለደች እመቤትን ማርያምንም ካድን ያለው አይደል? ከዛ ነው ነገሩን ፍጻሜ በሰማይ ጊዜ ሁሉን እክድልሃለሁ እሷን ግን አልክድልህም አለ። ያ ማለት ክጃለሁ ሳይሆን ያለው እክድልሃለሁ። ቅድመ ሁኔታውን ሲያየው ድንግል ማርያም አይን ብየው አለ። ኮንፊርሙ ካላደረገም ይሄ ሰውዬ ግን ሲያየው ክርስቶስን እክዳለሁ፣ መላእክትንም እክዳለሁ፣ እንደው ጥምቀት ያመንኩባትን ጥምቀት እክዳታለሁ፣ ክርስትናዬንም እክዳለሁ፣ ሱራፌልና ኪሩቤልም እክዳለሁ፣ ድንግል ማርያም ግን አልክድም አለው። የዚህን ጊዜ በሰይጣን ምን አለው? ማርያምን ካልካድካት የምትሰራ ሁሉ አይረባህም ብሎ ከሱ ተሰውሮ ነው ትቶት ሄደ ይላል። ትቶት ሄደ ማለት ከዚህ በኋላ ነው ያለው የምናነበው ማለት አማልደኝ የዚህን ኃጥእ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ምን አለችው? እስእለከ ኦ ወልድየ ከመ ትስረይ ሎቱ ኃጢአቶ ለዝንቱ ብእሲ ኃጥእ ወምስኪን። ለዚህ ምስኪን ለዝንቱ ማለት ለዚህ ምስኪን ሰው ኃጢአቱን ይቅር ዘንድ እለምንሃለሁ አለችው። ጌታም ከመላእክቶቼ ጋር ክዶኛልና ይቅራሉ ማለት ማን? ጌታችን። ይኸው እዚህ ጋር ወይ ቤላ እግዚእነ እይሰሪ ሎቱ እስመ ክህደኒ ምስለ መላእክትየ። ጌታም ከመላእክቶቼ ጋር ክዶኛልና ይቅር አልለውም ማለት። ምን አለችው ድንግል ማርያም? እለምንሃለሁ። ልመና ነው። አዛሃለሁ አላለችው። ግድ ነው አላለችው። መመሪያ ሰጥቻለሁ አላለችው። እለምንሃለሁ አለችው እንጂ አዛሃለሁ አላለችው። እስእለከ ነው የሚለው በግዕዝም ብናነበው። ጌታችን ግን ምን አለ? ከመላእክቶቼ ጋር ክዶኛልና፣ ልክ እዚህ ጋር ቀደም እንዳልነው ከመላእክቶቼ ጋር ክዶኛልና ይቅር አለውም አላት። የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ በጠባኸው በጡቴም አማጽኛሃለሁ እያለች መሪ ለቅሶም በፊቱ አለቀሰች። ምን አለችው? መሪ ለቅሶ አለቀሰች። ምን አለች? የልጇን ቃል በሰማች ጊዜ ምን የሚለውን ይቅር አለው ማላ ይቅር አለውን ካልክ በቃ እንግዲህ እንደምታውቀው አንተ ሰው ጥብርያዶስ። ምክንያቱም ስሙ እዚህ ጋር እንደምታዩት ማን ነው ስሙ? ቅፍጥ በሚባል ሀገር ስሙ ማን ነው? ጥብርያዶስ። በወንድ ባሪያና በሴት ባሪያ የከበረ ሰው ነው። ቅፍጥ በሚባል ሀገር ነው ስሙ ማን ነው? ጥብርያዶስ ነው የሚባለው። በወንድና በሴት ባሪያ የከበረ ሰው ነው። ከዛ ምን አለችው ድንግል ማርያም? በቃ ጠይቄው ነበረ ክርስቶስን እምቢ አለኝ፣ ልጄን ጠይቄዋለሁ እምቢ ብሎኛል፣ ስለዚህ አልምረውም ስላለ በቃ ምንም ማድረግ አይቻልም አለችው። እናት ናታ ድንግል ማርያም፣ አማላጅ ናታ ድንግል ማርያም። እንዴት ዝም ብላ እሺ ትላለች እንዴ? ምን ትላለች እመቤታችን? እባክህን ማር ትለዋለች። ምን ብላ አልተማጸነችው? የልጇን ቃል በሰማች ጊዜ ልጄ ሆይ የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ፣ አይታችኋል፣ ይቅር ትለው ዘንድ እለምንሃለሁ። ደገመች። እዚህ ጋር እለምንሃለሁ ብለዋለች። እለምንሃለሁ ስትለው ምን አላት እሱ? ጌታም ከመላእክቶቼ ጋር ክዶኛልና ይቅር አለውም አላት። ከዛም እመቤታችን ምን አለችው? የዚህን ኃጥእ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ። ምን ብላ? በጠባኸው በጡቴም አማጽኛሃለሁ እያለች መሪ ለቅሶን በፊቱ አለቀሰች። ማን? ድንግል ማርያም። ማን ፊት? ጌታ ፊት። ምን ትለው ዘንድ? ትምረው ዘንድ በጠባኸው ጡቶቼ አማጽኛሃለሁ አለችው። ምን አለችው? አለቀሰች። ይሄ ማልቀስ ትእዛዝ ነው ወይስ ደግሞ ራራለት ነው? ልመና ነው ወይስ መመሪያ ነው? ይሄ እኮ ልመና ነው። ጌታን አስገድዳ አይልም። ምኑ ጋር አስገድዳ ነው የሚለው? እንቀጥል። አጅሮ የተጫወተባቸው መናፍቃን ላይ እዚች ጋር ምን አለች? እዛ ጌታችንን ኢየሱስ ክርስቶስም የዚህ የከሃዲ ሰው ለዘላለም ኃጢአቱን ይቅር አለውም አላት።
ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱንም ክዶ ማነው ክርስትናውንና ጥምቀቱን ንቆ ክዷልና አላት። ምን አለችው እመቤታችን? እንዲህ ሲላት ይህንን በሰማሽ ጊዜ ልብሷን ቀዳ ሰኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላችኋለሁ፣ ጉንጮቼንም እሰነጥቃችኋለሁ አለች። ይሄ ማስፈራሪያ ነው አይደለም፣ እንዲራራ ነው። ይህን እስቲ በወንጌል በመጽሐፍ ቅዱስ እንየው። ለምሳሌ ኦሪት ዘጸአት ምዕራፍ 32 ላይ ሙሴ ምን ብሏል? ሙሴም ወደ እግዚአብሔር ተመልሶ ወዮ እኚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፈው መጽሐፍትህ እባክህ ደምስሰኝ አለው። ከባድ ነገር አይደለም። እኔ ሲኦል ልግባ እኮ ነው። ሕዝቡ ይዳን የማትምር ከሆነ አሁን ትእዛዝ ነው። ሙሴ እግዚአብሔርን እያስፈራራ ነው። ዘጸአት 32 ነው። አሁን ይህን ኃጢአታቸውን ይቅር በላቸው አለ ሙሴ። ከዛ ግን ምን አለ? ያለዚያ ግን አለ። ያለዚያ ግን ማስፈራሪያ ነው፣ ዛቻ ነው። ያለዚያ ግን አለ ከጻፈው መጽሐፍ እባክህ ደምስሰኝ አለው። እያስፈራራው ነው እግዚአብሔር። ትእዛዝ እየሰጠው ነው ሙሴ። ያለዚያ ግን ማለት ነው። እስቲ እግዚአብሔር ያሳያችሁ። ሙሴ ከሕይወት መጽሐፍ ቢሰረዝ የሚጎዳው እግዚአብሔር ነው ወይስ ሙሴ ነው? ሙሴ ነው የሚጎዳው እኮ። ያለዚያ ግን ለምን ይዝታል? ሙሴ ከመንግሥተ ሰማያት ቀረ አልቀረ፣ ገነት ገባ አልገባ፣ እግዚአብሔር ላይ ምን የሚጨምሩ ነው የሚቀንሰው ነገር አለ? አሁን የዛቻ ነው። ይህን ኃጢአታቸውን ይቅር በላቸው አለ። ያለዚያ ግን አለ ከጻፍከው መጽሐፍ እባክህን ደምስሰኝ አለው። ዛቻ ነው ይሄ። ያለዚያ ግን ስላለው ያ ማለት እኮ የማታደርገው ከሆነ ኃጢአታቸውን ይቅር የማትላቸው ከሆነ ምን በለኝ ያለው ነው ሙሴ። እኔን በሕይወት መጽሐፍ ከጻፍከኝ፣ ያ ማለት ከቅዱሳን ተርታ ከቆጠርከኝ፣ ከዛ አውጣኝና ሲኦል ልግባ፣ በቃ ይቅር፣ እኔ ከአጋንንት ቁጥር ልሁን፣ እኔ ልውጣ አለ። ይሄ እኮ ማለት እኮ ራሱን አሳልፎ ሰጠ እንጂ እግዚአብሔርን እያስፈራራው ነው። ያለዚያ ግን ስላለ የእመቤታችን ልመና የምናየው እንደዛ ነው። ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ጡቶቼን አውጥታ ቀደደች እኮ አይልም። ጡቶቿን አውጥታ ጡቶቼን ቆርጬ እጥላቸዋለሁ፣ ጉንጮቼንም እሰነጠቃቸዋለሁ አለች። ሰነጠቀች አይልም። ጡቶቿን አውጥታ ቆርጣ ጣለች አይልም። ምን አለ ጌታ? ለምን ታስፈራሪኛለሽ ነው ያላት። እንጨርስ፣ አላለቀም እኮ ተአምሩ። ይሄ ቁጥር 26 ነው። 27 እንመልከት። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። እውነት ነው። እመቤታችን ቅድስት ድንግል ክርስቶስን አቅፋ አሳድገዋለች አይደል? እናቱ ናት፣ በስጋ ወልደዋለች። አቅፎ ሳማት። ከዛስ የክብርት የእመብርሃንን የእመምህረትን እንባዋን በክብርት መሃል እጁ ጠረገላት። ምን ብላለች? እዚህ ጋር እያለቀሰች ይላል። ከዛስ እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ ያላት ነው የሚል። መመሪያሽን ሰምቻለሁ ነው ያላት። ትእዛዝሽን ተቀብያለሁ ነው ያላት። ብታዘው እንኳን እኮ ልጇ ነው። ይታዘዛት ነበር የለ መጽሐፍ ቅዱስ ራሱ ይታዘዛት ነበር እኮ ቤታችንን። ምን ይደንቃል ይሄ? አሁን ትልቅ ነገር ነው ይሄ። መታዘዝ ሲባል እኮ ጌታ እኮ አሳይቶናል እኮ። ዝቅ ብሎ እኮ ታዟል። በጥበብና በሞገስ በሰውና በእግዚአብሔር ፊት አላደገ። ይታዘዝ እኮ ነበር። እና ይሄ መታዘዙ ለጌታችን ለኢየሱስ ክርስቶስ ሲነገር እንደው እንደ ትልቅ ነገር ማየት የለብንም። እውነት ነው። መጽሐፍ ቅዱስ እኮ የሚናገረው ይሄው የሉቃስ ወንጌል ምዕራፍ 2 ቁጥር 51 ተመልከቱ። ምን እንደሚለው ከእነሱም ጋር ወርዶ ወደ ናዝሬት መጣ፣ ይታዘዝላቸውም ነበር ይላል። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር ይላል። ይታዘዝላቸው ነበር ይላል። አስገድዳው ነው የምታዘው ጌታ። የድንግል ማርያም ፈጣይነት ፍጡርነት ቀርቶ ነው የሚታዘዝላት። የእሱ ፈጣይነት ቀርቶ ነው። ምንም ጥያቄ የለውም። ይሄ ይታዘዝላት እኮ ነበር። ያውም እኮ ለድንግል ማርያም ብቻ እኮ አይደለም፣ ይታዘዝላቸውም ነበር። ለማን? ለእመቤታችን ለቅድስት ድንግል ማርያምና ለማን? ለዮሴፍ ይታዘዝ ነበረ። እሺ በጎ ብሎ ያደርግ ነበር። እኛን ለማዳን የመጣው ይሄ ጌታ ይታዘዝላት ነበር።
ምንም ጥያቄ የለውም። የጸረ ወንጌል አይደለም ይሄ። ዮሴፍን እኮ የሚያዘው ዮሴፍን የፈጠረ ጌታ እኮ ነው ለዮሴፍ የሚታዘዘው። ድንግል ማርያምን የፈጠረ ጌታ እኮ ነው ለድንግል ማርያም የሚታዘዘው። ትህትናውን ነው የሚያሳየው ይሄ። እዚህ ጋር ምንድን ነው ያለችው? ማርልኝ ነው፣ ማርልኝ ነው። እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። የእግዚአብሔር ስሙ የተመሰገነ። አያችሁ ኮሬክሽን ሲምር ይቅር ብዬዋለሁ አላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁና አትዘኝ ሲላት፣ ጎበዝ እንኳን ክርስቶስን ካድክ፣ እንኳን ሃይማኖትን ካድክ፣ እንኳን ጥምቀቱን ካድክ፣ እንኳን ክሩቤልና ሱራፌልን ካድክ፣ እኔን አለማካሄድን ዋናው ነገር ያዳንህ አይደለም ያለችው። ምን አለችው? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። እንዲህ እንዳታረግ አለችው። ምን ሆኗል ግን ያ ሰውዬ? ኃጢአቱ ተሰረዩለታል እኮ፣ ይቅር ተብሏል እኮ። መርሃባ ጎበዝ፣ በቃ ይኸው ልጄን ለምኜ ገብተሃል፣ ደስ ብሎ ኑራለም ያለችው። አስተካከለችው። ድንግል ማርያም እንደዚህ ናት። ክርስቶስን ብንክድ ድንግል ማርያም ዝም አትለንም። ስላሴን ብንክድ ዝም አትለንም። ለዚህ ነው ውዳሴ ማርያም ላይ ለስላሴ መስገድን የምታስተምርላቸው የሌለ። ውዳሴ ማርያም ስንደግም እንደዚህ የሚል ቃል የለ። ለስላሴ መስገድን የምታስተምርላቸው ይላል። ለስላሴ ራሱ እንድንሰግድ ነው ድንግል ማርያም የምትነግረን። አምልኩ ነው የምትለን። በቃና ዘገሊላ እመቤታችን ያለችን የሚላችሁን አድርጉ ያለችን። ምን አለችው? ያንን ሰው ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው ይላል። አትበድል ምን ማለት ነው? ማለት ሰይጣን ክርስቶስን ክደህ ክርስትናና ጥምቀትን ክደህ ሱራፌልና ኪሩቤልን ክደህ እንዳትሄድ እንጂ ዋናው እንኳን ናመንከኝ። እሺ ለእኔ ያለ ፍቅር እኮ ይለያል። በጣም ደስ የሚለው ዋናውን የሚያዝን የጠቀመህ አይደለም ያለችው። በአማላጅነቷ በቃ ከሆነ እንዲህ ስታደርግ ምን አላት? እሱ እያዘዝሽ ነው ድንግል ማርያም ማለት። አሁንስ ተጭንሽኛል፣ እኔ አሁን እየከበደኝ መጥቷል ጌታ እንደዛ ነው ያላት አይደለም። የክብርት የእመ ምህረትን ይላል። ደስ አይልም ቃል ራሱ እመ ምህረት። ክርስቶስ ምህረት ነው። እመቤታችን ደግሞ እመ ምህረት፣ የምህረት የክርስቶስ እናት ማለት ነው። አያችሁ ንግግሩ ራሱ እንዴት ደስ እንደሚል። መሐሪው እሱ ነዋ። ስሙን ምን አለው? ምህረት አለው። ክርስቶስን ምህረት አድራጊ ነዋ፣ ይቅርታ አድራጊ ነዋ። ይቅር ብየዋለሁ ያላት ማን ነው? ክርስቶስ ነው። እና አድራጊው ማን ነው? እሱ ነው። ምኑ ጸረ ወንጌል ታዲያ? በወንጌል ይቅርታ አድራጊስ ማን ነው? ኃጢአትን ማሰር የሚችል ማን ነው? እየዛትሽብኝ ነው፣ እያስፈራራሽኝ ነው፣ እየተጫንሽ ነው ጌታ ብሏታል። የእመ ምህረትን እምባዋን በክብርት መሃል እጁ ጠረገላት። እመ ምህረት አላት። እሱ ምህረት ከሆነ እሷ እመ ምህረት ናት። እሱ ክርስቶስ ከሆነ እሷ ደግሞ እመ ክርስቶስ ናት። እሱን እግዚአብሔር ካልነው እሷን እመ እግዚአብሔር እንላታለን። እሱን ብርሃን ካልነው እሷን እመ ብርሃን እንላታለን። እሱን ጌታ ካልነው እሷን የጌታ እናት እንላታለን። እሱን ኢየሱስ እንለው እሷ ደግሞ የኢየሱስ እናት ትባላለች። እሱ ጋር ያለው ሲስተካከል እሷ ጋር ያለው ይስተካከላል። ምን ያደረገ? የእምነት ጸሎት የእመቤታችን ምን የሚል እለምንሃለሁ። አለቀሰች። እዚህ ጋር እንደዛ የሚል ደስ አይል ንግግሩ ራሱ አለቀሰች። ይህንንም በሰማች ጊዜ ልብሷን ቀዳ ሰኔ ብለ የቅርብ ያካላልቀው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ያጥላችኋለሁ፣ ጉንጮቼንም እሰነጠቃችኋል አለች። ሰው ይዳን እኮ ነው። ሰው ይዳን። እባክህን ልጄ ሆይ ማርልኝ አለች ይላል። እናቴ የክብርት የእመ ምህረትን እምባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ይቅርታ አድራጊው ማን ነው? እርሱ። ስለማ ብሎ ስለ ድንግል ማርያም። ለዚህ ዓለም እንወርበው በለኒ ማሃርኩከ በእንተ ማርያም ድንግል አለ ምንለው። ምኑ ነው ጸረ ወንጌል ይሄ? እሱም ያነቡት አይታችሁ ተንኮላችሁ እችን ያነባሉ ቆርጠው፣ እችን የሚቆርጧት። ይህንን አንበባ አይፈልጉም። ቀጣይ ክፍል አለዋ። ቁጥር እኮ 26 አላለቀም። የሚያልቀው እኮ 36 ላይ ነው እኮ። ልመናዋ ክብሯን በእኛ ዘላለም በእውነት ይደርብን ብለው ነው የሚያልቀው። እነሱ እችን ቆርጦ ያነባሉ። ሰው ይህን ከተገነዘበ ይረዳላ። ሁል ጊዜ መናፍቅ ቆርጦ አንባቢ ነው፣ ቆንጠር ነው፣ መቆንጠር ይወዳል። እግዚአብሔር በቸርነቱ ቆንጥር ከመሆን ይጠብቀን። በእውነት የሆነ የመጽሐፍ ቅዱስ ቃል ቆንጥር ቡጭቅ አድርጎ መውሰድ። ይህ ባለፈው ያያችሁት እዚህ ጋር ያያችሁት ውሸት ማለት ነው። እዚህ ውሸት ያያችሁት ሲል
እዚህ መጽሐፍ ላይ ይሄ የኢስተርን ኦርቶዶክስ ነው አለ። ስሙን አልጠራውም ታውቁታላችሁ። ጠቀሰና እዚህ መጽሐፍ ላይ ይሄው ተመልከቱ። እዚህ መጽሐፍ ላይ ራሱ ጸጋ የሞላብሽ የሚለው የድንግል ማርያም ሃይሊ ፋቨርድ ነው የሚለው እንጂ ጸጋ የሞላብሽ አይልም። እንደዛ ነው የሚለው። ይሄን አሁን የሚያነብሰው እውነት ነገ ይሄን መጽሐፍ ሲያነብሰው አማዞን ላይ አያገኘውም ብሎ ነው ሰው ይሄን ችግር የለውም። ለጊዜው ዮኒ ማኛን ማተላለፍ እኮ ይቻላል። አንገት እየነቀነቀ እኮ በጣም የሚገርም ነው ልትባል እኮ ትችላለህ። ነገ እውነት ሲወጣስ የት ትገባለህ? የት ነው መደበቂያ? ይሄ አይደለም የሉቃስ ወንጌል ምዕራፍ 1 ይሄ ቁጥር 28 ተመልከቱ። ሃይሊ ፋቨርድ የሚለውን ቁጥር 28 ምን እንደሚል እዚህ ጋር ተመልከቱ። ምን ይላል? ሜሪ ይላል ማርያምን ቢንግ ዘ ኒው ኢቪ። ህዳጉ ላይ እኮ አለ። ገጽ ስንት ላይ? ይሄው 1363 ላይ ሜሪ ምን ትባለች? ድንግል ማርያም። ይሄው ምን ሲተረጉም ነው? ይሄ 1:28 ጸጋ የሞላብሽ ቢሉ ከዛም ይላል ሶ ናው ይላል ሜሪ ኢዝ ብሌስድ። ከዛስ ሃይሊ ፋቨርድ እና በግሪክ በዘመናዊ ግሪክ በኮይኒክ ግሪክ ኬሪቶሜኔ ይባላል። አሁን ባለው በዘመናዊ ደግሞ የግሪክ ቋንቋ ምን ይባላል? ቻሪቶ ይባላል። ከዛስ ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። ምን ብሎ የተረጎመ ይላል? ፉል ኦፍ ግሬስ። አጀሬ ይችን ያነብና ይሄው እዚህ መጽሐፍ ላይ ጊዜን ለመቆጠብ ሲል ይሄን መጽሐፍ አላሳያችሁም። እዚህ መጽሐፍ ላይ ሃይሊ ፋቨርድ አይልም። ኢስተርን ኦርቶዶክሶች የሚጠቀሙት መጽሐፍ ነው። በሽለላ ይሆናል። ሰው ቢያንስ አትሊስት ይህን ቁጥር 28ን አንብቦ ቢያንስ ሃይሊ ፋቨርድ የሚለው እዚህ ጋር ቦልድ ጽፎ ይታያችኋል። እዚህ ጋር ሃይሊ ፋቨርድ የሚለው በቅንፍ ውስጥ በግሪክ ቻሪቶ የሚባለው ካን ኦልሶ ቢ ትራንስሌትድ ፉል ኦፍ ግሬስ። እዚሁ መጽሐፍ ላይ ተጨማሪ ነገር እውነት ይሄን መጽሐፍ ተቀብሎት ይሄን የጠቀሰው በነገራችን ተቀብሎት ይሄን መጽሐፍ እዚህ ላይ መጽሐፍ የሚለው ራሱ ሜሪ ቢንግ ዘ ኒው ኢቪ ምን ትባላለች? አዲሲቷ ሔዋን ዳግሚት ሔዋን ትባላለች ይላል። ይሄው መጽሐፍ እኮ ነው። በነገራችን ላይ ይሄ መጽሐፍ ምን ይባላል? ዘ ኦርቶዶክስ ስተዲ ባይብል ኤንሸንት ክርስቲያኒቲ ስፒክስ ቱ ቱዴይስ ወርልድ። ልጨምርላችሁ ቁጥር 38 ምን እንደሚል ልንገራችሁ። እመቤታችን እንደምትባል እንዴት ምክንያት እንደነት አሁን ቅድም ምን ብሎ ነው ሲያነበው? ማን ነው ባለፈው እንደሰማችሁት ያነበው ምን ብሎ ነው? ያለምንም የሰው ጣልቃ ገብነት ነው ድንግል ማርያም ምክንያት የሚል የለም። ይሄው እዚህ መጽሐፍ ላይ ይሄ ቁጥር 28 ላይ ነው። ላንብብላችሁ። ቁጥር 38 ላይ ምን ይላል? ሜሪስ ፌዝፉል እምነት ያላት ሪስፖንስ ኢዝ ዛት ኦፍ ዘ ሃይስት ኦቢዲየንስ ቱ ጋድ። እመቤታችን ከሰው ልጆች ሁሉ በላቀ ለእግዚአብሔር በተአዛዥነቷ ታላቅ ናት ካለ በኋላ ዘ ኢንካርኔሽን ኢዝ ኖት ኦንሊ የአምላክ ሰው መሆን ምን ብቻ አይደለም፣ ኦንሊ ዘ ወርክ ኦፍ ጋድ ተሰጎተ ቃል የአምላክ ሰው መሆን የእግዚአብሔር ስራ ብቻ አይደለም፣ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ። አስገድዶ ብቻ አይደለም አምላክ ሰው መሆን የሚችለው። ስልጣን አለው እግዚአብሔር አስገድዶ የመሆን ግን ነጻ ፍቃድ ይጠብቃል። ስለማይችል አይደለም የኛ ነጻ ፍቃድ ግን አይደፈጥጥም እግዚአብሔር። ስለዚህ የአምላክ ሰው መሆን ይላል ዘ ኢንካርኔሽን ኢዝ ኖት ኦንሊ ዘ ወርክ ኦፍ ጋድ በት ኢት ኢንቮልቭስ ዘ ፍሪ ሪስፖንስ ኦፍ ማንካይንድ ኢን ዘ ፐርሰን ኦፍ ሜሪ። የድንግል ማርያም አስተዋጽኦ አለበት። ይቀጥላል። አሁንም ምን ይላል? ከዛ ቀጥሎ ወይራስ ይላል። በጣም የሚገርም ቃል እኮ ነው። ወይራስ አለና ምን አለ? ከዛ ኢቪ ሔዋን ዋንስ ዲስኦቤይድ፣ ያችኛዋ ሔዋን አልታዘዘችም። አንዲቷ ሔዋን ሜሪ ናው ኦቤይስ፣ ድንግል ማርያም ነው ታዘዘች። ወይራስ ኢቪ ክሎዝድ ሄርሰልፍ ቱ ጋድ፣ ያቺ ኢቪ የተባለችው ሔዋን ጆሮዋን ለእግዚአብሔር ዘጋች፣ አልሰጥም አለች። ሜሪ ኦፕንስ ቱ ሂስ ዊል፣ ለፈቃዱ ግን አሳልፋ ፈቃዷን ሰጠች። ይሁንልኝ እንደ ቃል ብላ ለአምላክ ሰሞን ይሻለች። ይሄ መጽሐፍ ይቀበላል አጅሬ። ዮናስ ማኛ ፊት እኮ ዝም ብሎ እንደዚህ ማውለብለብ አይደለም እኮ ይሄን መጽሐፍ ማውለብለብ እኮ አይደለም። ይሄ መጽሐፍ ይቀበላል። አሁን እሱ እንደሚቀበል ሰው አክት የሚያደርግ ይሄን ገጽ አሁን ይቀበላል እሱ። ልጨምራለሁ ድጋሚ እንዳይጠቅሰው ነው የምነግራችሁ። ድጋሚ እንዳይጠቅሰው ይሄን መጽሐፍ ሁለተኛ ማለት እዚህ ጋር ላሳያችሁ። እንደው ገራሚ ሰው ነው የተሰበሰበበት። በነገራችን ላይ ይሄ ሚዲያ ላይ ያለን ሰዎች በጣም የሚገርም ነው እኮ በጣም የሚገርም ነው።
የበኩር ልጇ የሚለው ብሎ እንደተረጎመ ተመልከቱ። እዚህ ገጽ ስንት ላይ ነው? 1365 ህዳጉ ላይ እንደሚል ተመልከቱ። ዘተርም ፈርስት ቦርን፣ ልብ በሉ። የበኩር ልጇ የሚለው ዘፈርስት ዘተርም ይላል ቃሉ። ምን የሚለው? ሉቃስ ወንጌል 2:7 ላይ የበኩር ልጇ ወለደች የሚለው ማለት ነው። ዘተርም ፈርስት ቦርን ዳዝ ናት ኢምፕላይ፣ ምን አይገልጽም? ሜሪ ሃድ አዲሽናል ችልድረን፣ ድንግል ማርያም ተጨማሪ ልጆች እንዳሏት አያሳይም። ይሄን ሜሎስ ይቀበለዋል? ይህን መጽሐፍ ይዞ እኮ መሽለልል እኮ አይደለም፣ ዝም ብሎ ፉከራ ቀረርቶ አይደለም እኮ። ይህን መጽሐፍ አሁን ብዙ ሰው ገበያ ላይ ስለማይገኝና አማዞን ላይ ስለሚገኝ ድንገት ሰው አያገኘውም ብሎ አስቦ ይህ መጽሐፍ አሁን ይቀበለዋል? እኛ አይደለም ያሳተሙን አሁን ይህን መጽሐፍ። ዘተርም ፈርስት ቦርን ዳዝ ናት ኢምፕላይ ሜሪ ሃድ አዲሽናል ችልድረን፣ ተጨማሪ ልጆች እንዳሏት አያሳይም። በት ኦንሊ ዛት ኖ ቻይልድ ወዝ ቦርን ቢፎር ጂሰስ፣ ከክርስቶስ በፊት የወለደች ምንም አይነት ልጅ የላትም፣ ተጨማሪ ልጅም የላትም። እሺ የቃና ዘገሊላ ደግሞ እንሂድ። ይሄው እዚሁ መጽሐፍ ላይ የዮሐንስ ወንጌል ምዕራፍ 2 ላይ ያለ የቃና ዘገሊላውን ይሄ መጽሐፍ ብሎ ተረጎመው። ድጋሚ ይህን መጽሐፍ የሰውዬ እንዳይጠቅሰው ሁለተኛ እንደ ራሱ መጽሐፍ ማሸላት ተገቢ ሳልሆነ አንቺ ሴት ከኔ ጋር ምናለሽ የሚለው ምን ብሎ እንደተረጎመ ተመልከቱ። ዚስ አንሰር ኢዝ ኖት፣ በደንብ ስሙ። አንቺ ሴት ከኔ ጋር ምናለሽ የሚለው ዚስ አንሰር ኢዝ ኖት አ ሪፊውዛል ኦፍ ሜሪስ ኢንተርሴሽን። አንቺ ሴት ከኔ ጋር የሚለው የድንግል ማርያምን ምልጃ ውድቅ እያደረገ አይደለም። ለምን ምን እያደረገ ነው ታዲያ? በት a declaration that the time had not yet come for Christ to be revealed። ሰዓቱ ገና እንዳልደረሰ፣ ተአምሩን የሚገልጽ ሰዓት እንዳልደረሰ ለማሳየት ነው። የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም ይላል። ይህም መጽሐፍ ገጽ 1424 ይሄ መጽሐፍ ይቀበለዋል? ችግር የለውም። አታሎ ዮኒ ማኛን ፕሮቴስታንት ማድረግ ይቻላል። ነገ ይሄ መጽሐፍ ሲገዛውስ ቃል በቃል ነው የሚለው። እችን ንጽሕት ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠን አምላክ በእውነት ይክበር ይመስገን፣ እግዚአብሔር ይመስገን። በእውነት አንድ ልድገምላችሁ። ዚስ አንሰር ኢዝ ኖት ሪፉዛል ኦፍ ሜሪስ ኢንተርሴሽን ነው የሚለው። የድንግል ማርያምን ምልጃ ውድቅ ለማድረግ አይደለም አንቺ ሴት ከኔ ጋር ያላት። ምን ለማለት ነው? ዘ ዲክላሬሽን በት ኤ ዲክላሬሽን ዛት ዘ ታይም ሃድ ኖት የት ካም ፎር ክራይስት ቱ ቢ ሪቬልድ። ያንን ለመግለጽ ተፈልጎ ነው፣ የእሷን ምልጃ ውድቅ ለማድረግ አይደለም ይላል። ደብተራን የጻፈው ይህንን ይሄ ለዚህ ነው ያቸው ቆንጥር ናቸው። ቡጭቅ አድርጎ የሆነ መጽሐፍ አታለህ አወናብደህ ለመሄድ ነው የሚያስኬዱኝ። ይለዛል ርዕሳችን ይህ አይደለም። ላሳያችሁ ብዬ ነው ነገራችን ላይ ይህን ያሳየሁት። ነገ እግዚአብሔር ከፈቀደ ቪዲዮ ሰራበትና ለቀዋለሁ። ይህን በተመለከተ ቪዲዮ ሰራና ለቃለሁ፣ ታዩታላችሁ። ላለፋችሁ ሰዎች ወደ ቀድሞው ነገር እንመለስ። ምን አለችው እመቤታችን? እናቴ ሆይ ስለ አንቺ ኃጢአቱ ምን ብየዋለሁ አለ? ይቅር ብየዋለሁና አትዘኝ። ይቅር ባይ ማን ነው? እርሱ። ይቅር ያላለትም ያለው ማን ነው? እሱ። ምን አላት? እሷን አትዘኝ። እመቤታችን አለችው ያንን ሰው ኮሬክሽን ሰጠችው። ምን ብላ? ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለችው። ወሆረት ይላል ሄደች። እግዝእትነ ሀበ ውእቱ ብእሲ ወትቤሎ እምዝ ዳግመ ኢተአብስ፣ ዳግመኛ አትበድል። እውነት ጌታም እንደዛ ነው ይላል። ኃጢአትሽ ተሰሮ ይልሃል፣ ኃጢአትሽ ተሰሮ ይልሻል፣ ከእንግዲህ አትበድል ይላል ጌታ። እሷም እንደዚህ አለችው፣ አትበድል ከእንግዲህ አለችው። አልተሰጠም እርማት እዚህ ጋ ያለው። ለምን እችን አትቀጥሉም እናንተ? ስለዚህ ነፍስ ድህነት በሕይወተ ሥጋ ሳለ ተነስተህ እግዚአብሔርን ለምነው አለችው። ደሴ ከዚህም በኋላ ከእሱ ተሰወረች። ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ምን ያደርግ ነበር? ያገለግል ነበር። ምን ሆነ? መነኮሰ። የእግዚአብሔር ስሙ የተመሰገነ ይሁን። ይኸው አለ ተአምር ቆም የሚናገር ይህንን። ከዚህ በኋላ ከሱ ተሰወረች። ያ ሰው ምን ሆነ? ከዚ በኋላ ጥምቀቱን እንደካደ፣ መላእክትን እንደካደ፣ ሃይማኖቱን እንደካደ ኖረ ነው የሚለው። ምን ሆነ? ስለ ነፍስ ድህነት አለችው። በሕይወተ ሥጋ ሳለ ተነስተ እግዚአብሔርን ለምነው አለችው።
እውነት ነው። ስለ ነፍሳችን ድህነት ተነስተን መለመን ያለብን ማንን ነው? ማረን ማለት ያለብን ማንን ነው? ይሄ ታዲያ ተአምረ ማርያም ጸረ ወንጌል ነው? ተነስተ አለችው ከእንቅልፉ። ስለ ነፍስህ ድህነት በሕይወተ ሥጋ ሳለህ አለችው። በኋላ የለማ ድህነት በሲኦል በሕይወተ ሥጋ ሳለህ ተነስተ እግዚአብሔርን ለምነው አለችው። ለምነው ስለምን? ስለ ነፍስ ድህነት። ወተንሥእ ወሰአሎ ለእግዚአብሔር በሕይወትከ በእንተ መድኃኒተ ነፍስከ። ከዚህም በኋላ ከሱ ተሰወረች። ያም ሰው ምን ሆነ? ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ። ስለ ኃጢአቱ ስርየት እግዚአብሔርን ዘወትር ያገለግል ነበር። ስለ ምኑ ስርየት? ስለ ኃጢአቱ ስርየት። ማንን? እግዚአብሔርን። ከዛስ ክብርት ድንግል እመቤታችንም አርፎ መንግሥተ ሰማያት እስኪገባ ድረስ ባለ ዘመን ሁሉ ሲያመሰግናት ኖረ። ሲያመልካት ይላል፣ አምላክ አደረጋት ይላል። ሲያመሰግናት ኖረ። አማለደችኝ፣ ከጌታዋ ከፈጣሪዋ ክርስቶስ ጋር አስታረቀችኝ ብሎ ሲያመሰግናት ኖረ። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። አለቀ ተአምሬ። ምኑ ጋር ነው አስገዳጅ? ስላስተማረን የእግዚአብሔር አምላክ ስሙ የተመሰገነ ይሁን። በእውነት እችን ቤተክርስቲያን የሰጠን አምላክ ይክበር ይመስገን። ኮመንቱን ክፈቱላቸውና ይሄ የታፈነን ህዝብ ትንሽ ለቀቅ እናድርገው መሰለኝ።